ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ አንድ ተአምራት ልንገራችሁ። አንድ ሰው ለምስክርነት ቆሞ መጣ። ሚስቴ 4 ጊዜ ሰርጀሪ ተደርጋለች አለ። እጢ ለአራተኛው ሰርጀሪ ሆስፒታል ስንገባ 20 ሺህ ብር አምጣሉኝ አለ። 20 ሺህ ብር መስጠት አያቅተኝም አለ። እኔ ግን ንግግሬ የተወደድሽ ኪዳነ ምሕረት ይቺን ሚስቴን እባክሽ ከዚህ በላይ ሰርጀሪ አትሰራ እባክሽን አንቺ ፍቻት እያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኳል። ከዛ ሪፈራሉን አለ። የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ እያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ሁሉ ይወሰዳል፣ የማይወሰዳት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። የሆነ ጊዜ ይመጣል የሰው ልጅ ነገሮችን ማብራራት የሚያቆምበት፣ ተወደድኩ ተጠላው ብሎ ማሰብ የሚያቆምበት፣ ሰዎች ተረዱኝ አልተረዱኝ ብሎ የማይጨነቅበት፣ ጠቃሚና ትክክለኛ ሆኖ ለመገኘት ራሱን የማያሰቃይበት፣ በሰዎች ዘንድ ዋጋ ለማግኘት ብሎ የማይለፋበት የሆነ ጊዜ ይመጣል። ራሱን ጓደኛ ያደርግና በዝምታ ውስጥ ይሰክናል። ራሱንም ሌላውንም ይቅር ብሎ ከነፍሱ ጋር ርቅ ይፈጥራል። ሌሎችን ማስፈቀድ የሌለበት የነጻነት ሕይወትን ይጀምራል። በማይመስሉት መካከል ቁጥብ፣ በሚወዳቸውም መካከል ነጻና ሳቂታ ይሆናል።